በኢትዮጵያ በአነስተኛው ጓሮ እንጂ በማሳ ላይ በስፋት መመልከት ያልተለመደው ሮዝመሪ ከቅርብ ዓመታት ወዲህ በማዕከላዊ ኢትዮጵያ ክልል በስፋት እየተመረተ ነው። ምርቱ ከሀገር ውስጥ ፍጆታ አልፎም ለውጭ ሀገራት በማቅረብ የውጭ ምንዛሪም እያስገኘ ነው። ሮዝመሪ በስፋት ከሚመረትባቸው የክልሉ አካባቢዎች የስልጤ ዞን በቀዳሚነት ይጠቀሳል። በዞኑም በ8200 ሄክታር መሬት ላይ ሮዝመሪ የተተከለ ሲሆን ከዚህ ውስጥም 6100 ሄክታሩ ምርት እየተሰበሰበበት ስለመሆኑም የዞኑ ምክትል አስተዳዳሪና የግብርና መምሪያ ኃላፊው አቶ ሙበራ ከማል ገልጸዋል። እንደ ዞን አጠቃላይ ከሽፋናችን ከ8200 ሄክታር በላይ የሽፋን አለን። ከዚህ ውስጥ ምርት ለመስጠት የደረሰው 6100 ሄክታር ነው። በዚህ አመት እንግዲህ የሮዝመሪን ስንተክል በሁሉም በዞኑ ቀበሌዎች ለዚህ ምቹ በሆነ ስነ ምህዳር ተከላው እንዲከናወን አድርገናል። ይሄም የአርሶ አደሩ የሚያመርታቸው ምርቶች አንድም ለውጭ ገበያ የሚቀርቡ በሌላ በኩል ደግሞ የግብርና ምርትን ለሚያቀነባብሩ ፋብሪካዎች በግብዓትነት እንዲያገለግል ታሳቢ ተደርጎ የተሰራ ነው ያለው። ያ ብቻ አይደለም፣ የግብርናው ስራ እንዲፈጠር ኤክስፖርት ምርት እንዲሆን የሴቶች ተጠቃሚነት የሚያረጋግጥ እንዲሆን ታሳቢ ተደርጎ በሁሉም የወረዳችን ለሮዝመሪ እና ለቅመማ ቅመም ተስማሚ በሆኑ ቀበሌዎች እየሰራ ነው የምንገኘው። ከምርቱም ለማዕከላዊ ገበያ 103000 ኩንታል ቀርቧል ያሉት ኃላፊው ለውጭ ገበያም 31300 ኩንታል በማቅረብ ከ4 ሚሊዮን ዶላር በላይ የውጭ ምንዛሪ ማግኘት ተችሏል ይላሉ። ስለዚህ ይህን ተጠቃሚነት ያርሶ አደሩን ለማረጋገጥ የተለየ የምርጥ ዘር የሆነ የቅመም ከተለያዩ ከግብርና ምርምር ተቋማት ለይተን በአርሶ አደሩና በተቋማት ደረጃ እንዲተከል አድርገናል። ትልቁ ነገር የማረትነው ምርት ወደ ገበያ መግባት አለበት። ለአካባቢ ለማዕከላዊ ገበያና ለውጭ ገበያ መቅረብ አለበት። እንግዲህ በዚህ አመት የአርሶ አደሩን ተጠቃሚነት ለማረጋገጥ ሮዝመሪን ከማዕከላዊ ገበያ አሳልፈን ለውጭ ገበያ ልከናል። ለውጭ አጠቃላይ ለማዕከላዊ ገበያ ከ13000 ኩንታል በላይ አቀርበናል። ከዚህ ውስጥ 31300 ለኤክስፖርት ቀርቧል። ከዚህም 4.33 ሚሊዮን ዶላር ለሀገርና ለአካባቢ አርሶ አደሮች አስገኝተናል ማለት ነው። እንግዲህ ይሄ ሮዝመሪን ስናነሳ ከመሬት አጠቃቀም ጋርም ይያያዛል። ይሄ አካባቢ የሚታዩት አጠቃላይ በባህር ዛፍ የተያዘ ነው የነበረው። ባህር ዛፉ ተነስቶ ወደሚበሉና ለገበያ አዋጭነት ያላቸው ሃይ ቫሊ ክሮፕስ እንደ ቅመማ ቅመም ልክ እንደ ሮዝመሪ እንዲተካ አድርገናል። ይሄ ከዚህ ቀደም ብትመጡ ያው ባህር ዛፍ የነበረ ነው። እሱ አንዱ ጠቀሜታው ነው ማለት ነው። ሌላው ደግሞ ከአሲዳማ በሆኑ መሬቶች ላይ ሮዝመሪ ሲተከል አሲዳማነቱን የማከም አቅምም አለው ማለት ነው። ስለዚህ ሮዝመሪን መትከል የብዙ ጠቀሜታዎች ያለው ከመሆኑ ጋር በስፋት እየሰራ ነው የምንገኘው ማለት ነው። መሐመድ ጀማል በወራቤ ከተማ አስተዳደር የአንሼ ቤሶ ቀበሌ አርሶ አደር ነው። በአካባቢው ባህር ዛፍን በማስወገድ በሮዝመሪ ተክል በመተካታቸው የላቀ ጥቅም እንዳስገኘላቸው ነግረውናል። ይሄ ዙሪያ ያለው ባህር ዛፍ ምናምን ተነቅሎ ወደ ሮዝመሪን እየተከልነው ነው። ተተክሎ ለአርሶ አደሩ ጥቅም ላይ የዋለ ነው። ከዚህም በፊት ከዛሬ 10 አመት በፊት ወደ ሌላ ሀገር ክፍለ ሀገር ቡና ለሸከማ ምናምን ነበር የሚሄደው ሰው። አሁን ይሄንን ተክሎ እዚህ ሁሉም ኖሮን ችሎ እዚህ እየመራ ነው ያለው። ከዛ በተነሳ ይሄ ፊት ለፊት ያለችኝ ከተማ በአርሶ አደር በገበሬ ነው የተመሰረተችው። በዚህ ምርት ነው በሮዝመሪ ምርት ካለው አምርቶ አርሶ አደሩ ወደ ከተማ የተሻገረ ልጆችን እያስተማረ ትንሽ በዚህ ልክ የተስፋፋ ነው ያለው። በዞኑ በምስራቅ ስልጤ ወረዳም በባህር ዛፍ ተሸፍኖ የነበረን ማሳ በፍራፍሬ ተክል መሸፈን በመቻሉም የአካባቢውን አርሶ አደር ተጠቃሚ ማድረግ ተችሏል ይላሉ የወረዳው ዋና አስተዳዳሪ አቶ ሳሎፋኔ። በ10 አመት ባህር ዛፍ ምን ያህል ገንዘብ ያገኛል፣ በሙዝ አንድ አርሶ አደር ሙዝ ቢተክል ምን ያህል ያገኛል በሚል የጥናት በመስራት ከአርሶ አደሩ ጋር ውይይት በማድረግ አርሶ አደሩን ወደ ሙዝ ያለበት አርባ ምንጭ ወስደን ልምድ ልውውጥ ካደረግን በኋላ ከአርሶ አደሩ መተን ተግባባን። ባህር ዛፍ የማንሳት ስራ ሰራን። ባህር ዛፍ ካነሳን በኋላ ችግኝ ተተክሏል ማለት ነው። ሙዝ የመትከል ስራ የተሰራው ሙዝ ከተተከለ በኋላ በመጀመሪያው አመት አርሶ አደሩ ፈጥኖ ማለት ነው ውስጡ ላይ ጎመን፣ ሚጥሚጣ፣ የካሮት እየተከለ ስለነበረ አዋጭነቱን የፈጥኖ በመረዳት ተግባባን። ወደ እንዲ ለማት ተደረገ ማለት ነው። 30 ሄክታር ነበር ባህር ዛፍ ነው የነበረው። እሱን በማንሳት ሙዝ ተከለ። ከሙዝ በኋላ በአመት የአብዛኞቹ አርሶ አደሮች በጎመን በሚጥሚጣ በቃሪያ ብዙ ገንዘብ አግኝተዋል። ከዚህ አስፍተን 151 ሄክታር በ8 የሙዝ ክላስተር 151 ሄክታር ሙዝ አለ ማለት ነው። ከዚህ በዚህኛው 30 ሄክታር ነው ያለው። በባለፈው በአንድ አመት ብቻ 2.8 ሚሊዮን ብር ችግኝ ሽጠዋል። 233
አባወራ ነው ያለበት ማህበር ነው ይሄ ማለት ነው። ማሳቸውን በሙዝ ተክል በመትከላቸው የላቀ ተጠቃሚ እንዳደረጋቸውም የአካባቢው አርሶ አደሮች ነግረውናል። የተከልነው ቀን እስከ 2 አመት በጎመንና በጎመን በቲማቲም በተለያየ ሙዙ እንደዚህ ሳይሆን ብዙ እንትኖችን ተጠቅመናል ራሳችን። ከዛ ወዲህ ደግሞ ያው አሁን በችግኝ በሙዙ አውጥተን ትልቅ አንድ ደረጃ ህዝብ የቀየርነበት ነው። 2 ሚሊዮን ከምናምን ብር ተጠቃሚ ሆነናል። እንደገና ደግሞ ችግኙ ራሱ ማውጣት መሸጥ ጀምረናል። ችግኙ ራሱ በችግኙም እንደዛው ነው። ያው ለቤት የበላን ለገበያ ያቀረብና አርሶ አደሩ ደግሞ የኔ ነው ብሎ ነው ይሄን ችግኝ እንትን ተክሎ አምኖበት 20 አመት 25 አመት የሰራ ነው ባህር ዛፍ አንድ ነገር ሳይጠቅመው የሄደው ይሄን ደግሞ ቶሎ ሁሌ ማግኛት ብሎ አርሶ አደሩ በደንብ የኔ ነው ብሎ ነው ይሄን ስራ የሰራው።